ሰላም ሰላም የውጥቅ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው ውድ የፕሮግራማችን ተከታታዮች እንግዲህ ዛሬ በአንድ ጉዳይ ወደዚህ መጥቻለሁ። እንግዲህ ብዙዎቻችሁ የሰማችሁት ይመስለኛል። በተለይ ደግሞ በኢቢኤስ ሰይፉ ቻናል ላይ ነው አሁን ሪሰንትሊ ያየሁት ኢትዮጵያዊያን ናዝራዊ ቻይና እንግዲህ አደንዛዥ እጽ ተገኝቶባት የሞት እስራት የተፈረደባትን የሷን ታሪክ ተንተርሼ ነው አሁን አንድ የራሴን ጉዳይ ለመናገርም በዚሁ አጋጣሚ የመጣሁትና በዚህ ጉዳይ ላይ እንግዲህ ሁላችንም በጣም ልባችን እንደተሰበረ አምናለሁ። ቀላል አይደለም። በተለይ ደግሞ ባላወቃችሁት ነገር እንደዚህ አይነት ነገር ውስጥ ስትገቡ በጣም ያሳዝናል። በጣም እና እርግጠኛ ነኝ እግዚአብሔር ዝም አይላትም፣ ይረዳታል፣ ያግዛታል። እስካሁንም እንግዲህ በሱ ኃይል ነው የቆየችው። ምክንያቱም እህቷ እንደተናገረችው ከሰይፉ ጋር ያደረገችውን ቃለ ምልልስ ሰምቼው ነበረ። እግዚአብሔር እንደውም ስለረዳት አሁን እስካሁን መቆየቷ ራሱ የሱን ኃይል እናየዋለን ማለት ነው። ለምን የተፈረደባት የሞት ነበረ እና ግን የሞት ፍርዱ ወደ እድሜ ልክ እንደተሸጋገረ እህቷ ስትናገር ሰምቻለሁ። እና ይሄ ሁሉ የእግዚአብሔር ምሕረት ነው። እና የሚቀጥለው ደግሞ እንግዲህ በፓሮል ደግሞ ምናልባትም ይቅርታ ተደርጎላት ደግሞ ልትወጣ ትችላለች እና እንጸልይላታለን። እግዚአብሔር ይረዳታል። ሁልጊዜ በቅንነት ማንም ሳያስበው ለሚያደርገው ነገር እግዚአብሔር እንደነዚህ አይነት ሰዎችን ዝም አይልም። ኢቭን አድርገው እንኳን ሆነ ብለው ያደረጉትን ሰዎች እንኳን እግዚአብሔር ምሕረት ያደርጋል። እና ሁልጊዜ ምሕረትን የምንጠብቀው ከማን ያላችሁ እንደሆነ ከእግዚአብሔር ነው። በእውነት ከቻይና መንግስት አይደለም፣ ከሌላ ቦታ አይደለም። እግዚአብሔር ይሁን ያለው ነገር ይሆናል። እኔ በህይወት ዘመኔ እንግዲህ ብዙ ምስክሮችን ተናግሬያለሁ። እግዚአብሔር ያለው ነው በእኔ ሆነው ብዬ አስባለሁ። እና በእኔ ላይ የሆነው ደግሞ በሌላም ሰው ላይ እንደሚሆን አውቃለሁ። ምክንያቱም ሁላችንም የአንድ አባት ልጆች ነን ብዬ አምናለሁ። እንግዲህ የመታዘዝና ለመታዘዝ ካልሆነ በስተቀር ሰው ሁሉ የዓለም ሕዝብ ሁሉ የመጣው አንድ አባት ነው ያለው፣ ከአንድ ቦታ ነው የመጣው። እንግዲህ ባለፍንበት ቦታ ሁሉ ተወልደን ባደግንበት ቤተሰብ የሚኖረው አስተሳሰብ ነው እኛን የለያየን እንጂ ሁላችንም የአንድ አባት ነን። ስለዚህ ሁላችንም ላይ አንድ አይነት ነገር ነው የሚሆነው። ማለት አንዳችን ላይ የሚሆነው ሌሎቻችን ላይ ላለመሆኑ ምንም ዋስትና የለንም ይሆናል። ስለዚህ የአንድ ሰው ህመም የሁላችንም ህመም ሊሆን ይገባል ማለት ነው። ስለዚህ አሁን የናዝራዊን ኬዝ ተንተርሼ እንግዲህ እዚህ ካናዳ ውስጥ እኔም ያጋጠመኝንና ራሴም ላይ ደግሞ ያጋጠመኝን ኬዝ ለመናገር ነው የፈለኩት። እና ግን አሁን እነዚህን ሁሉ ኬዞች ስናገር ግን ዝም ብዬ ለመናገር ያህል ወይ ደግሞ እናንተን ለማስገረም ያህል አይደለም። ዋናው ትልቁ ነገር ነው ፎከስ ማድረገው ከዚህ ምን እንማራለን። አንድ ነገር በሚፈጠርበት ጊዜ ከዛ ውስጥ ሌላ ሰው በእንደዚህ አይነት ሁኔታ አጣብቂኝ ውስጥ እንዳይገባ ምን መማር አለበት? ሌላው ደግሞ ቢሆን እንደዚህ አይነት አጋጣሚ ባላሰብነው ነገር ቢሆን ምንድነው ማድረግ ያለብን? እንዴት ነው ተዘጋጅተን መቀመጥ ያለብን የሚለውን ከራሴ እንግዲህ ከህይወት ልምዴ የተነሳ ትንሽ ለማለት ፈልጌ ነው። እንግዲህ ረጅም ጊዜ ባይሆንም በተለያዩ ጊዜ እስር ቤት ገብቼ ወጥቻለሁ። ግን እኔ ኬዝ ያው ከኢሚግሬሽን ጋር የተያዘ እንጂ ከሌላ ነገር ጋር የተያዘ አይደለም። ግን ወዲያም ወዲህም ግን ያው እስር ቤት ገብቶ መውጣት የተወሰነ እንትን አለው እና የብዙ ሰዎችን ታሪክ ደግሞ ብዙ ጊዜ ሰምቻለሁ። ማቃቸውም ሰዎች በቅርብ ማቃቸው ሰዎች የደረሰባቸውን ነገር ብዙ አገር ላይ ትራቭል ባደረኩ ጊዜ አይቼዋለሁ። ብዙ ሰዎችንም እስር ቤት ሄጄ ጠይቄያለሁ። እና አሁን ይሄን ኬስ ምንድነው እኔን ኢንትረስትድ ያደረገኝና ለመናገር የፈለኩት ይሄንን መንትራስ የፈለኩበት የራሴ ሁለት ምክንያት አለኝና የመጀመሪያው ምክንያት እንግዲህ ቅድም እንደተናገርኩት ነገሮች ከመምጣታቸው በፊት ራሳችን እንዴት ነው ፕሮቴክት ማድረግ የሚገባን
አንድ ሁለት ደግሞ ከሆኑ በኋላ ነገሮችን እንዴት ነው አክሰፕት ማድረግ እንዴት ነው መቀበልስ ያለብን? ምክንያቱም ዓለማችን እንደሆነ ሁላችንም እንደምናውቀው ሰርፕራይዝ የሚያልቅባት ዓለም አይደለችም። ሰበር ዜና አላት በየደቂቃው በየሰከንዱ። ከዛም ከዚህም በእኛም ህይወትም ይሁን በገንዘባችን፣ በትዳራችን፣ በጤንነታችን በማንኛውም ነገር ላይ ሰርፕራይዝ ይመጣል ማለት ሰበር ዜና በቃ ባላሰብነው ነገር ይፈጠራል። ስለዚህ እንደነዚህ አይነቱ ነገሮች በሚመጡ ጊዜ እንዴት ነው መቋቋም የምንችለው? አንዳንዶቹ ወዲያው እድልም አይሰጡንም ሰርቫይቭ ለማድረግ እና በእንደዚህ አይነት ሁኔታ ሲያጋጥመን ምንድነው ማድረግ ያለብን? እና እኔ እንግዲህ ከራሴ ህይወት በመነሳት ሰጀስት አደርጋለሁ ማለት ነው። እና ከዛ በፊት ግን ስለ አንድ ሰው ኬዝ ላንሳና ከዛ በኋላ ወደ ራሴ ኬዝ እሄዳለሁ ማለት ነው። እና ሁለተኛው ኬዝ እንግዲህ የምነግራችሁ አሁን እዚህ ላይ ስክሪኑ ላይ የምታዩት ኪችነር የሚባል ቦታ ለኦንታሪዮ ውስጥ እንግዲህ ካናዳ ውስጥ ነው ይሄ። እና ምንድነው የሚለው ከኢንተርኔት ላይ ነው ያገኘሁት፣ ኒውስ ላይ ነው ያገኘሁት፣ ሲቢኤስ ኒውስ ላይ ካናዳ ብሮድካስቲንግ ሰርቪስ የሚባል ኒውስ እንትን አለ፣ ከዛ ላይ ነው ያገኘሁት። እና ምንድነው የሚለው Ontarian man may face a serious prison time in Ethiopia for having Amazon walkie-talkies ይላል። እንግዲህ walkie-talkies two way ሬዲዮ ይሉታል ወይ ደግሞ የመገናኛ ሬዲዮ ማለት ነው። እና ይሄ እንግዲህ ያው እዚህ ሀገር በተለይ አሁን ካናዳ ውስጥ ያው ሴኩሪቲ በቀላሉ የሚይዘው ነው። ኮንስትራክሽን ላይ ይጠቀሙበታል፣ ለተለያየ ነገር ይጠቀሙበታል እና ኖርማል ነው። እንግዲህ እዚህ ላይ አሁን አርቲክሉን ሳይሆን ነው ምን አይነት ሲሪየስ ነገር እንደሆነ የተረዳሁት ማለት ነው። እና እዚህ ላይ እንግዲህ አርቲክሉ የሚለው ምንድነው? ፒተር ፓል ጆይ ይባላል ሰውየው እና ከማርች ጀምሮ በሶስት ካውንት እንደምታዩት እንግዲህ 3 counts of importing military equipment እንግዲህ ምንድነው የሚለው የወታደራዊ ዕቃ ነው ይሄ walkie-talkies የሚባለው ማለት ነው። እና ይህንን ዕቃ ወደ ኢትዮጵያ ሲያስገባ ተይዞ በሶስት ነገር ተከሷል ይላል ማለት ነው። እና ኒውሱ ነው ይሄ የሚለው። እና እዚህ ላይ እንግዲህ ሰውየውን ታዩታላችሁ፣ የደቡብ ሱዳን ሰው ነው። እንግዲህ በኢትዮጵያ ኤርላይንስ ነው እና አዲስ አበባ አርፎ መሰለኝ እንግዲህ ወደዛ የሚሄደው ወይም ኢትዮጵያ ውስጥ ይሆናል። እንግዲህ ኒውሱን እዚህ ላይ ያየሁትን ነው እየነገርኳቸው ያለሁት። እና የኢትዮጵያን አውቶሪቲስ ባለስልጣኖች እዛ እንደያዙት ነው የሚናገረው። እና እዚህ ላይ የምታዩት ፒተር ፓል Joel's daughter said he left Kitchener, Ontario for Ethiopia in March 10, short trip to hand over supplies. እና ወደ ለአጭር ጊዜ እንትን ሰፕላይ ያደርግ ሄደ ነው የምትለው። እና ሰጥቷቸው ሊመጣ ነው። እና instead the 67 years old Canadian citizen የካናዳ ዜጋ ነው፣ 67 ዓመቱ ነው እና ኤርፖርት ላይ እንዳለ ተያዘ፣ ኢትዮጵያ ኤርፖርት ላይ ማለት ነው። ከዛ በኋላ እዛ ከተያዘ በኋላ እንግዲህ ኦልሞስት 6 ወር እስካሁን ታስሯል። እና እዚህ ላይ ምንድነው የሚለው እሷ ያለችው but possessing those devices እንግዲህ የተያዘው የሚሊተሪ ዕቃ ይዞ በመግባቱ ነው ይላል። እና ይሄ በጣም ሲሪየስ ነገር ነውና በሶስት እንትን ነው የተከሰሰው ይላል። ኬዙ 3 አይነት ኬዝ ነው ያለው ይላል። እና እዚህ ላይ እንደምታዩት 3 counts of importation of military equipment ይልና pay said each charge carries 10 years of prison። እንግዲህ ያንዳንዱ ፕሪዝን ስንት እንትን አለው ማለት ነው 10 ዓመት። እንግዲህ ኦልሞስት ይሄ ሰውዬ በሶስቱም ጥፋተኛ ሆኖ ከተገኘ ስንት ዓመት ይፈረድበታል ማለት ነው? 30 ዓመት ይፈረድበታል ማለት ነው። እንግዲህ ዎኪ-ቶኪ ነው ይሄ ሰውዬ ይዞ የገባው። ግን እንግዲህ እዚህ ላይ ያየሁትን ነው። የኢትዮጵያ መንግስት ደግሞ እንግዲህ የራሱ ኬዝ ሊኖረው ይችላል። ሌላ እነሱ ደግሞ የሚጠረጥሩበት ኦር ከሌላ ነገር ጋር ኮኔክሽን ሊኖረው ይችላል፣ አላውቅም። እዚህ ላይ ያየሁትን ነው ምነግራችሁ ያለሁት። እና አሁን እቺ እህቱ ልጁ ነች እና እንዴት የካናዳዊ ዜጋ ሆኖ እንዴት የካናዳ መንግስት እሱን አያስፈታውም ብላት እየተከራከረች ነው ማለት ነው።
እና ስትጠይቃቸው ምን አሉ እነሱ የካናዳ መንግስት የካናዳ ኮንስሌት ኢን ኢትዮጵያ ኦልሬዲ ሰውየው የታሰረው የተከለከለ ዕቃ በኢትዮጵያ ሕግ የተከለከለ በጣም የሴኩሪቲ ከጸጥታ ጋር የተያዘ ዕቃ ስለሆነ በጣም ሲሪየስ ኬስ ስለሆነ እኛ እዛ ውስጥ መግባት አንችልም። እሱ ይሄንን ማወቅ ነበረበት አይነት ነገር ነው እንግዲህ የካናዳ እንትን። እንግዲህ እዚህ ላይ ሁለት ነገር አለው ለኔ የሚታየኝ ነው የምነግራቸው። አንደኛው ህጉን እንትን ብለው ሊሆን ይችላል። ሌላው ደግሞ አንዳንድ ጊዜ በጣም የሚገርማችሁ በዚህ አጋጣሚ ብዙዎቻችን መረዳት ያለብን በተለይ ደግሞ ኢሚግራንት ሆነን የገባን ያው ለዜግነት እናገኝ እንጂ 100% ሪሊ እንትኑ ከነሱ አሁን ለምሳሌ ይሄ ሰው የነጭ ቢሆን ወይ ደግሞ ካናዳ ውስጥ ተወልዶ ያደገ ሰው ቢሆን እነዚህ ሰዎች ዝም ይላሉ ወይ? አይ ዶንት ቲንክ ሶ የሚለው አይመስለኝም። ይሄ ራሴ ግምት ነው። ግን ከሌላ ቦታ ነው የመጣው፣ ካደገ በኋላ ነው የመጣው። ከዛ በኋላ ልክ አሁን እኛ እንደገባ ነው ማለት ነው። እና ዜግነት አግኝተዋል። ግን ዜግነቱን አግኝቶ ግን የካናዳ መንግስት ስቲል እንትን ያደርግለታል። በዚህ አጋጣሚ ብዙዎቻችን መማር ያለብን ዜግነቱን ስላገኘን አይደለም። አንድ ችግር ቢያጋጥመን ሪሊ የካናዳ መንግስት ከኛ ጋር ይቆማል አይቆምም የሚለውን በዚህ አጋጣሚ ቴስት ልናደርገው ይገባል። ስለዚህ የካናዳ መንግስት ይቆምልኛል፣ የአሜሪካ መንግስት ይቆምልኛል፣ ወይ ደግሞ የከሌ መንግስት ይቆምልኛል ከማለታችን በፊት በመጀመሪያ ደረጃ ራሳችንን በተቻለ መጠን ነፃ አድርገን ሬዲ መሆን አለብን። ምክንያቱም እንደ ኢሚግራንትም ሊያዩን ይችላሉ። ህጉ መኖሩ አለመኖሩም ብቻ ላይሆን ይችላል ማለት ነው። ምክንያቱም አሁን እዚህኛው ኬዝ ላይ እንግዲህ ሁለት ኬዝ ነው ብያችኋለሁ። አንደኛው የካናዳ መንግስት እኛ በዚህ ጉዳይ ውስጥ አንገባም አሉ። ምናልባትም ደግሞ እውነታቸውም ሊሆን ይችላል ወይ ደግሞ ሽፋንም ሊሆን ይችላል። ምክንያቱም ኢሚግራንት ስለሆነ ምናልባትም ከቆዳው ጋር የተገናኘም ሊሆን ይችላል ምናምን ነው። ያው ከባድ ነው እንደዚህ ብሎ ለመናገር። ስለዚህ እንግዲህ የራሴን ኦፒኒየን ነው እየተናገርኩ ያለው። ስለዚህ ዋናው ግን ለእኛ የሚጠቅመው ምንድን ያላችሁኝ እንደሆነ ጥንቃቄ ማድረግ አለብን እንጂ አሁን የካናዳ መንግስት ይደርስልኛል የእንግሊዝ መንግስት ይደርስልኛል ብለን ሬክለስሊ አክት ማድረግ የለብንም፣ ወይ ደግሞ በጥንቃቄ መጓዝ አለብን። በእርግጥ አንዳንድ ጊዜ ከአቅማችን በላይ የሆነ ስህተት ሊሰራ ይችላል። እሱን እንግዲህ እግዚአብሔር ይጠብቀን። ያለበለዚያ በጣም ከባድ ነው። ሁሉ ነገር ላይ ተጠብቀን አንችልም። ስለዚህ አሁን በዚህ ሰውዬ ኬዝ እንግዲህ ኦልሞስት ረጅም እንትን ይጠብቀዋል ማለት ነው። ይህንን ያቀረብኩላችሁ ለምንድን ነው? አንደኛው ሪዝን እኔ ባለፈው ከአሜሪካ ኖር ነበረ። ያው ብዙዎቻችሁ ታሪኬን ታውቁት ይመስለኛል፣ በተለይ ይህን ፕሮግራም የምትከታተሉ። አሜሪካ በነበርኩበት ጊዜ ከሩሜቴ ነበረ እና ከኔ ጋር አብሮ የሚኖር በጌታ ወንድሜ የሆነ አብሮ የሚኖር ሰው ነበር እና እኔ ወደ ካናዳ ስመጣ እሱ ወደ ኢትዮጵያ ሄደ። ወደ ኢትዮጵያ ከሄደ በኋላ የስራ ፍቃድ አውጥቶ ይመስለኛል፣ እርግጠኛ አይደለሁም። ግን ወርቅ ምናምን ጆለሪ ቢዝነስ ውስጥ መግባት እፈልጋለሁ እና እባክህ የወርቅ መፈለጊያ ሜታል ዲቴክተር ይባላል፣ እሱን ከአማዞን ገዝተህ ላክልኝ ይለኛል። ከዛ እኔ ደግሞ እንግዲህ ልክ አሁን ምናልባትም እንግዲህ ሰውየው ይሄ አሁን ቅድም ያሳየኋችሁ ሰው ምናልባትም አውቆ ሊሆን ይችላል፣ ላያውቅ ይችላል፣ አላውቅም። እንግዲህ ለሱ ቀላልም ነገር ሊመስለው ይችላል፣ ግን ሞስት ላይክሊ ላያውቀው ይችላል ብዬ ነው የማስበው። ምክንያቱም ማንም ሰው መቼም እያወቀ ችግር ውስጥ መግባት የሚፈልግ ሰው ያለ አይመስለኝም፣ እንደው በጣም የቆረጠ ሰው ካልሆነ በስተቀር እና ምክንያቱም ይሄ ሰው ቤተሰብ ያለው ሰው ነው እና ኃላፊነት ያለበት ሰው ነው እና ሪስክ የሚወስድ አይመስለኝም። እኔ ዝም የራሴ ግምት ነው ግን እና አሁን እኔ ይሄ ሰውዬ ወንድሜ እንዳልኳችሁ ጠየቀኝ ማለት ነው። እስቲ እንደዚህ ላድርግ እና ፕሊስ ላክልኝ አለኝ። እኔ ደግሞ ያው ምንም ነገር አላሰብኩም። ብዙ ከባድ ነገር አድርጌ ያለም ያየሁት። በጣም የሚገርማችሁ ነገር ግን እንግዲህ ምናልባትም አሁን ዎኪ ቶኪ ከተከለከለ ወይ ደግሞ ይሄ ቱ ሬዲዮ ከተከለከለ ሚሊተሪ ዕቃ ነው ከተባለ እንግዲህ ያኛውማ ምን ያህል ሲሪየስ እንደሆነ እዩት። በዚህ አጋጣሚ ማለት ነው። እና አሁን ይሄ ሰው ይሄ ወንድም ላክልኝ አለኝና ከአማዞን እቃውን ገዛሁት። ከዛ በኋላ
ልልከው ስል በጣም በሚገርማችሁ ሁኔታ አንድ መሴጅ ደረሰኝ። ከካናዲያን ቦርደር ሰርቪስ ነው መሰለኝ የሚለው እና አንድ የሚሊተሪ አንድ የተከለከለ ዕቃ ገዝተሃል እና ምናምን የሚል እንትን ደረሰኝ ማለት ነው። ከዛ መሴጅ ደረሰኝ፣ በስልኬ ነው የደረሰኝ እና እነዚህ ሰዎች ከአማዞን ላይ እንደገዛው አውቀዋል ምናምን። ስለዚህ ይሄ ነገር እንግዲህ በጣም ችግር ያለው ነገር ነው ማለት ነው አልኩኝ። አሁን ከባድ ነገር ሊሆን ይችላል ብዬ ደነገጥኩ። ጥሩ ስሜት አልተሰማኝም። ከዛ በኋላ እሱ ላክልኝ ሲለኝ እኔ ነገርኩት እንደዚህ ያን ነገር አለው እና ምናምንና እስቲ ሊየው ሁኔታው ምናምን ብቻ ውስጤ ጥሩ ስሜት አልተሰማኝም፣ አልተቀበልኩትም። እንግዲህ ይሄንን ወደ በኋላ እመጣላችኋለሁ። አልተቀበልኩትም። ከዛ በኋላ እሱ ስራውን መጀመር ስለፈለገ በጣም ፑሽ አደረገኝ። በቃ ቶሎ የሚመጣ ሰው ወይ ደግሞ በፖስታ ቤት ላክልኝ ምናምን አለኝ እና ፖስታ ቤት ሄጄ እንግዲህ ልክ እንደ ሳምሶናይት ነገር ነው ሳምሶናይት ነገር ነው፣ በሳምሶናይት ውስጥ ነው ያለው እቃው። ከዛ ፖስታ ቤት ሄጄ እንትን ስል ጥያቄው በጣም ከባድ ነው። ከየት ነው ያመጣኸው? እንዴት ነው ያመጣኸው? የሚቀበል ሰውዬ እንትን አለው ወይ ምናምን። ከዛ ይሄ ነገር በጣም አጠያየቁ በጣም ከበድ ያለ ነው እባክህ ምናምን አልኩና እሱን ጠየቅኩት። ስጠይቀው እሱ እዛ ላይሰንስ ያላቸው ሰዎች ያውጡልኛል ምናምን አለ። ይሄ ነገር ምናልባት ችግር ውስጥ እንዳይከትህ እና አትሊስት ላይሰንስ ያላቸው ሰዎች ፍቃድ መኖር አለበት እና ይህን ቃል ማስገባት ያልበዛ በጣም ከባድ ነው የሚሆነው ምናምን አልኩ። እሱ ሰዎችን እስቲ አሬንጅ አደርጋለሁ ምናምን አለ። ብቻ እኔ ውስጤ እንትን አላለኝም፣ ውስጤ አልተቀበለውም። በቃ ውስጤ ሪጀክት አደረገው። ከዛ በኋላ ያስኩት ምንም እሱ ፑሽ ቢያደርገኝም እኔ ልልክለት አልፈለኩም። ከዛ በኋላ እንግዲህ ይሄ ዕቃ ተቀመጠ። ስንት ጊዜው ቢሆነው ነው እንግዲህ ኦልሞስት ወደ 1 ዓመት 2 ዓመት ይሆነዋል ነው ይመስለኛል። እንደዛ ተቀምጦ እያለ ውስጤ ያልተቀበለውም በቃ ኖ አለኝ። ውስጤ ኖ አትላከው አለኝ። በቃ ውስጤ ኖ አለኝ። ከዛ ከስንት ጊዜ በኋላ ነው የዚህ ሰውዬ ታሪክ ያየሁት። እንግዲህ አስቡት፣ ይሄ ሰውዬ ዎኪ ቶኪስ ይዞ እንግዲህ የተከለከለ ዕቃ ተብሎ እስከ 30 ዓመት የሚያስፈርድ ነገር ከያዘ ያኛውማ እንግዲህ ሊያሰቅልም ይችላል ማለት ነው። ምክንያቱም አሁን በኢትዮጵያ ሕግ መሰረት ያ ሚሊቴሪ እንግዲህ ካታጎራይዝ ያደረጓቸው ዕቃዎች ይኖራሉ። እንግዲህ በተለይ ጦርነት ያለመግባባት ያለበት ቦታ ማን ምን እንደሆነ አይታወቅም። አሁን ያንን ዕቃ ካስገባ በኋላ እኔ ለማዕድን ወርቅ ፍለጋ ነው ልል ይችላለሁ። ግን መንግስት ደግሞ የሚያየው ደግሞ በሌላ አንግል ነው። ይሄ ሁሉ ችግር አለው ማለት ነው። እና እንግዲህ መጨረሻ ላይ ያው ይሄን ታሪክ ለወንድሜ እዛ ኢትዮጵያ ላለው ወንድሜ ነገርኩት ማለት ነው። አሁን እሱን ሳስረዳው ጊዜ በጣም የሚገርም ነገር ነው እና እግዚአብሔር ጥበቃው የሚገርም ነው ምናምን ተባባልን። ያው እሱም በጌታ ስላለ ማለት ነው። እና አሁን እንግዲህ ከዚህ በኋላ እንግዲህ አሁን ወደ መጨረሻው እንትን ልመጣለሁ ማለት ነው። እንግዲህ እዚህ ላይ አሁን ቅድም ለማስረዳት የሞከርኩት ነገር ምንድን ነው? እኛ ሁሉን ነገር ተቆጣጥረን ሁሉን ነገር በህግ አድርገን እንትን ለማድረግ በጣም ከባድ ነው። በተለይ ደግሞ በተለይ ውጭ የምንኖር ሰዎች አንዳንድ ጊዜ የውጭ ሀገር ሰዎች ምን እንደሚፈልጉ ምን እንደተከለከለ እንኳን ለማወቅ እንትና ምክንያቱም አንዳንድ የኛ ሀገር ህግ ያልሆነ ነገር እዚህ ሀገር ህግ ነው። ለምሳሌ አንድ ጊዜ አሳ ለማጥመድ ፈለግኩና የአሳ ማጥመጃ እንትን ገዛሁና የሆነ ቦታ ሄድኩኝ። ከዛ አሳ ማጥመድ እንደጀመርኩኝ የሆነ ሰው መጣና እንትን አለህ አለኝ። እዚህ ካናዳ ውስጥ ነው እንግዲህ የምነግራችሁ። ፍቃድ አለህ እንዴ አለኝ። ፍቃድ? የምን ፍቃድ አልኩት። አሳ የማጥመድ ፍቃድ አለ ወይ? እና ፍቃድ ሲኖራችሁ ፍቃዱ ምንድነው? ዝም ብላችሁ ማንኛውም ሐይቅ ውስጥ ሄዳችሁ አይደለም እንትን የምታደርጉት። ፍቃድ ያስፈልጋቸዋል። ያ ፍቃድ ደግሞ እዚህ ቦታ ተብሎ ሐይቆቹ ራሳቸው ይሄ ሰው ሰራሽ የሆኑ ሐይቆች አሳ ያላቸው አሉ። ግን
አንዳንድ ቦታ አሳ ማጥመድ የማይፈቀድባቸው ቦታዎች አሉ፣ አንዳንድ ቦታ የሚፈቀድባቸው ቦታዎች አሉ። እና ይሄንን ምላችሁ ምንድነው ህጉ በህግ ነው በቃ የታጠረ ሀገር ነው። በተለይ አሁን ካናዳ ውስጥ በጣም ሁሉ ነገር በህግ ነው የታጠረው። እያንዳንዷን ነገር በህግ ነው የሚያዩት። በቃ ህጉ እዛ ላይ ተጽፏል በቃ። እና እኛ ደግሞ በእንደዚህ አይነት ሁኔታ ያለፍን ሰዎች ስላልሆንን በጣም የሚገርማችሁ ነገር ኬርለስሊ ነው የምናደርገው። ማለት በቃ ስላለመድ ነው እንደ ቀልድ ነው የምናየው። ህጉ ግን እንደ ቀልድ አያውም። በጣም ሲሪየስ ነገር ነው። በጣም ሲሪየስ ነው። ስለዚህ ይሄ የሚያሳየው ምንድነው? ሁላችንም በተለይ ወደ ውጭ ሀገር የምንሄድ ሰዎች ውጭ ሀገር በጣም ለህጋቸው ሟች ናቸው። እና አሁን የናዝራዊን ኬዝ ብታዩ ቻይና ውስጥ አይደለም ያን ያህል ግራም ኮኬን ማስገባት አይደለም በጣም ትንሿ የተባለችው ሌላ ሀገር እንኳን ማታስከስሰው ቻይና ውስጥ እስከ እድሜ ልክ እንትን እንደሚል የሚያስከስስ እንደሆነ እህቷ ስትናገር ከሴፉ ጋር ያደረገችውን ቃለ ምልልስ ሰምቻለሁ። ያ የሚያሳየው ምንድነው? በየሀገሮቻቸው ሁሉም የራሱን ህግ እንዴት አጥብቆ እንደሚይዝ ነው የምታዩት። ስለዚህ ይሄ ሰውዬ ኢትዮጵያ ሲገባም እንግዲህ የኢትዮጵያ መንግስት ደግሞ የራሱን ህግ ማስጠበቅ ስላለበት ይሄ ሰውዬ ይዞ የገባው የሚሊተሪ ዕቃ ነው። ስለዚህ የተከለከለ ዕቃ ነው፣ ያለ ፍቃድ ነው ይዞት የመጣው ምናምን ብሎ ነው ያሰረው። እና ሁሉም ሀገር የራሳቸውን ህግ ይጠብቃሉ ልላችሁ ፈልጌ ነው። ስለዚህ ሁልጊዜ ከህግ በታች ሆነን መኖር ግዴታችን፣ ለህግ ተገዝተን መኖር አለብን እያልኳቸው። ስለዚህ አሁን ወደ ዋናው ነገር ልምጣና እንግዲህ እንደዚህ አይነት ነገሮች እንዴት ነው መቆጣጠር የምንችለው? እንዴት ነው እነዚህ ነገሮች እንዳንሳሳት ማድረግ የምንችለው ወደሚለው ነገር ላይ ስንመጣ የሚገርማችሁ ነገር እኛ የሰው ልጆች ምንም አቅም የለን። አቅማችን የተወሰነ ነው። ምክንያቱም በህይወት ዘመናችን ላይ በጣም አደገኛና በጣም ከፍተኛ ውሳኔ የሚፈልጉ በጣም መስቀለኛ የሆኑ ጥያቄዎች ይመጡብናል በህይወታችን ላይ ማለት ነው። ስለዚህ አንዳንዴ ትራያል ኤንድ ኤረር ነው። እንሞክረዋለን፣ ከተሳሳትን እንመለሳለን፣ ካልተሳሳትን ደግሞ እንቀጥላለን እያልን ነው የምንሄደው። ግን አንዳንድ ቦታ ስንሳሳት ደግሞ ያኛው ኤክስኪውዝ የለውም ማለት ይቅርታ የሌለው ምህረት የሌለው አይነት ጥፋት የምናጠፋበት ጊዜ አለ ማለት ነው። ያ ደግሞ ህይወታችንን ኮስት ያደርገዋል፣ ልክ አሁን ናዝራዊ እንደገባችበት ማለት ነው። ስለዚህ እንደዚህ አይነቱን ነገር እንዲጠብቀን የመጀመሪያው ነገር እኔ የማምነው እና ብዙ ሰዎች የሚያምኑበታል ብዬ የማስበው ራሳችንን ለእግዚአብሔር ሰሚት ማድረግ አለብን። ሰው ራሱን ጠብቆ አይችልም። ብዙዎቻችን በራሳችን መንገድ እንሄድና በኋላ ላይ የምንከፍለው ነገር በጣም ኃይለኛ ይሆናል። አንዳንዴ ህይወታችንን ሙሉ አሳልፎ የሚሰጥ አይነት ነገር ነው። ለዚህ ነው እግዚአብሔር ኢየሱስ ክርስቶስ ሲናገር ያለኔ ኃይል ምንም ማድረግ አትችሉም ማለት። ሰው ኃይሉ ማን ያላችሁኝ እንደሆነ የሰው ኃይል እግዚአብሔር ነው። ሰው በእግዚአብሔር ውስጥ ካለ ለዚህ ነው እግዚአብሔር ኢየሱስ ክርስቶስን ወደ ምድር የላከው። ወደ ምድር ላከውና ኢየሱስ ክርስቶስ ምን አለ? እናንተ የማትችሉትን ለኔ ስጡኝ፣ እናንተ ሸክም የከበዳችሁ ኑ ወደ እኔ አለ። ሸክማችሁንም እኔ እሸከማለሁ አለ። ያ ማለት ምን ማለት ይመስላችኋል? ሁልጊዜ የኛ ፕሮቴክሽን የኛ ጥበቃ ያለው በእግዚአብሔር ስር ነው። ይሄንን ለምንድን ነው ያልኳችሁ መሰላችሁ? ብዙ ጊዜ ነገሮች አንዳንዴ ብዙ ጊዜ እኛ ባላሰብነው ነገር ትራፕ ውስጥ እንገባለን፣ ወጥመድ ውስጥ እንገባለን እና ወይኔ ይሄ ነገር እኮ ሳላስበው ነው የሆነው እንላለን። አንዳንዱን እግዚአብሔር ራሱ ቪዚብል በሆነ ነገር ያሳየናል። የምንማር ትንሾች ብዙ ልንሆን እንችላለን ወይ ጥቂቶች ልንሆን እንችላለን። ግን እግዚአብሔር ከኛ ጋር እንደሆነና እግዚአብሔር አሳልፎ እንደሰጠን ስንቶቻችን እናውቅ ይሆን እላለሁ። እኔ ከመርካቶ አውቶቡስ ተራ እስከ እንግዲህ እስከ አሜሪካ እስከደረስኩበት እስከ ካናዳ እስከገባው ጊዜ ድረስ ያወቅኩት መንገድ ላይ ነው እግዚአብሔር ከኔ ጋር እንዳለና የእግዚአብሔር መገኘት ለኔ ለጉዞዬ ስኬት ወሳኝ እንደሆነ የገባኝ በኋላ ላይ ነው። ስንቶቻችን እንደዚህ ገብቶን ይሆን እላለሁ ዛሬ ላይ።
አሁን የናዝራዊን ኬዝ ወደ ናዝራዊ ኬዝ ስትመጡ እግዚአብሔር ነው የሚጠብቀው እንጂ አሁን እኛ ሁላችንም ራሳችን ተቆጣጥረን አንችልም። ለዚህ ነው መጽሐፍ ቅዱስ ላይ ኢዮብ በጣም ብዙ ነገር የተፈተነ ሰው ነው። ብዙዎቻችን እናውቀዋለን ብዬ አስባለሁ። ኢዮብ በጣም በገንዘብ ቤተሰቦቹን አጣ፣ ገንዘቡን አጣ፣ መጨረሻ ላይ ደግሞ ጤንነቱን አጣ እና ልክ ጫፍ ላይ የነበረ ሰው ነው እና እንደሱ የተሰቃየ ሰው የለም ማለት ከተሰቃዩት ሰዎች ውስጥ አንዱ እሱ ነው ማለት ይቻላል። እና እዛ ላይ ታዲያ የኢዮብ ታሪክ ለምንድን ነው የተጻፈልን ያላችሁኝ እንደሆነ የኢዮብ ታሪክ የተጻፈልን ሰዎች ባላሰቡት ነገር አታክ ሊደረጉ ይችላሉ ነው። ኢዮብ አታክ የተደረገው ወይ ደግሞ ያ ሁሉ ጥቃት የደረሰበት በምን ምክንያት ነው ያላችሁኝ እንደሆነ የእግዚአብሔር ጥበቃ ከኢዮብ ላይ ስለተነሳ ነበር። አያችሁ፣ ምክንያቱም እዛ ላይ መጽሐፍ ቅዱስን ስታነቡት ክሊርሊ የሚያሳያችሁ ምንድነው እግዚአብሔርና ሰይጣን ተነጋገሩ ነው የሚለው። ከዛ በኋላ ሰይጣን ምንድነው ያለው ለእግዚአብሔር እግዚአብሔር ሰይጣንን ለመሆኑ ባሪያዬን ኢዮብን አየኸው ወይ ብሎ ነው የጠየቀው። ሲጠይቀው ሰይጣን ምንድነው የመለሰው? አይ ኢዮብማ ፕሮቴክሽን አድርገህለት ተጠብቆ ሁሉ ነገር አድርገህለት እንዴት ላገኘው እችላለሁ አለ። አያችሁ፣ ግን አለና ጥበቃውን ግን ብታነሳ ያለውን ነገር ብታነሳ ግን ይሰድብሃል አለ። ያ ማለት ምን ማለት ነው? ፕሮቴክሽን የሚመጣው ወይ ደግሞ እኛን የሚጠብቀን ነገር የሚመጣው እግዚአብሔር ከኛ ጋር ሲሆን ብቻ እንጂ የኛ ስማርትነስ የኛ ደግሞ በጣም ኬርፉል መሆን 100% አይደለም። ያ ማለት ኬርለስ እንሁን እያልኳቸው አይደለም። ምን ማለት ነው? አብሶሉት የሆነው ጥበቃ ከእግዚአብሔር ነው። የመጀመሪያው የኛ ፖርሽን አለ፣ የእግዚአብሔር ፖርሽን አለ። እኛ ከምንችለው በላይ እግዚአብሔር ደግሞ እሱ ሂዝ ኢን ቻርጅ ኮንትሮል ያደርግልናል ማለት ነው። እና ኢዮብ የተጠቃው መቼ ነው ያላችሁኝ እንደሆነ እግዚአብሔር ለሰይጣን ስልጣን ስለሰጠው ብቻ ነው። ምክንያቱም ነፍሱን እንዳትነካ ግን ያለውን ነገር ዳሰው ንካው አለው። ያ ማለት ምን ማለት ነው? መጀመሪያ ላይ ሰይጣን ምንድን ነው ያደረገው? ከብቶቹን ያለውን ንብረት ነካበት። ከዛ በኋላ ወደ ልጆቹ መጣ። ከዛ በኋላ ወደ ጤንነቱ መጣ። አያችሁ፣ ይሄ ሁሉ የሆነው ታዲያ ለምንድን ነው ይሄ ሁሉ የሆነበት ስትሉ የእግዚአብሔር ጥበቃ ከዛ ላይ ስለተነሳ ነው ማለት ነው። ስለዚህ እኛ ወደፊት በምንሄደው ጉዞ ላይ ኢየሱስ ክርስቶስ እንዲጠብቀን በኢየሱስ ክርስቶስ ጥበቃ ውስጥ እስካልኖርን ድረስ የኛ በጣም ፕሮቴክቲቭ መሆን የኛ በጣም ስማርት መሆን የትም አያደርሰንም። ወደዳችሁም ጠላችሁ የተወሰነ ነገር ከበር ልናደርግ እንችላለን፣ ግን ትልቁ ነገር ግን የእግዚአብሔር ሕልውና ከኛ ጋር ሲሆንና ሳይኖር የተለያዩ ናቸው። ስለዚህ ሰው የመጀመሪያ ነገር ፕሮቴክሽን ማግኘት ከፈለገ ኢየሱስ ክርስቶስን አዳኝ አድርጎ ያንን ፕሮቴክሽን መውሰድ አለበት። ለዚህ እኮ ነው በኢየሱስ ክርስቶስ ያመነ ሰው ሴቭድ ነው የሚባለው። ሴቭድ ማለት ፕሮቴክትድ ሆኗል። ያ ሰው ኦልሬዲ እዛ ጥበቃ ወረዳ ውስጥ ነው ያለው። ስለዚህ ለዚህ ሰውዬ የተዘጋጁ ወታደሮች አሉ፣ መላእክቶች አሉ። ይሄን ሰውዬ የሚጠብቁ በሺህ የሚቆጠሩ መላእክቶች አሉ። ስለዚህ የእግዚአብሔርም ቃል የሚናገረው ይሄ ነው። ወደ እኔ የመጡትን ማንም አያወጣቸውም ይላል። ያ ማለት ማለት ነው ፕሮቴክሽን አለ። የኔ ፕሮቴክሽን ደግሞ ከሁሉ የበለጠ ነው እያለ ነው። ስለዚህ ይሄን ስናገር ግን ማንም ሰው ላይ ለመፍረድ አይደለም። ይሄ እውነታው ትክክለኛውን ነገር እኛ ምን እናድርግ፣ እኛ እንዴት ነው የምንጠበቀው የሚለውን ለማሳየት ፈልጌ ነው። ስለዚህ የመጀመሪያው ነገር ጥበቃችን ከእግዚአብሔር ሕልውና ውስጥ መውጣት መገኘት ነው የመጀመሪያው ነገር። ስለዚህ ኢየሱስ ክርስቶስን አዳኝ አድርገን ካልተቀበልን ሰይጣን እነማን ፕሮቴክትድ እንደሆኑ እነማን ፕሮቴክትድ እንዳልሆኑ ያውቃል። ለዚህ ነው ኢዮብ ምንድነው ያለው? ኢዮብን አይተዋል ወይ ሲለው እንዴ ኢዮብማ ጥበቃ እንዳለው ሰይጣን ስላየው ለእግዚአብሔር ምንድነው ያለው? ኦሬዲ ኢዮብማ በአንተ እይታ ውስጥ ነው። ኦሬዲ ሁሉ ነገር ኢኩዊፕድ ሆኖ የተቀመጠ ሰው ነው፣ ሴቭድ ሆኖ የተቀመጠ ሰው ነው እና ምን እንዴት ኢዮብን ላገኘው እችላለሁ አለው። ያ ማለት ነው ሰይጣን ራሱ እነማን ፕሮቴክትድ እንደሆኑ እነማን ፕሮቴክትድ እንዳልሆኑ ያውቃል።
አያችሁ እኔ በጌታ ውስጥ ስላለው ጌታ እኔ ውስጥ ስላለ የጌታ መንፈስ የእግዚአብሔር መንፈስ ኢየሱስ ክርስቶስን አዳኝ አድርጋችሁ ስትቀበሉ ያ መንፈስ እናንተ ውስጥ ይመጣና ያ መንፈስ ሁሉ ጊዜ ቤትም ቦታ ላይ መጥፎ የሆኑትን ነገሮችን ስካን ያደርጋል። ጥሩ የሆኑትን ሁሉ ነገር ለእናንተ የሚበጀውን ነገር ሁሉ ስካን ያደርጋል። በቃ ፕሮቴክት ትሆናላችሁ። የሚገርማችሁ ቅድም ወደ ራሴ ኬዝ ልምጣላችሁ። ያ ለወንድሜ አዲስ አበባ ልልክለት የነበረው ያ ሜታል ዲቴክተር እንግዲህ በጣም ሲሪየስ የሆነ ዕቃ ነው ማለት ነው። አያችሁ ግን በጣም የሚገርማችሁ ነገር እግዚአብሔር ለኔ ስለተጠነቀቀ ለወንድሜ ስለተጠነቀቀ ይሄ ነገር መሄድ እንደሌለበት በተለያየ መንገድ አስተማረ። ምክንያቱም አላኩትም እንዳልኳችሁ የሆነ ሜሴጅ መጣ። ከዛ በኋላ ያ ሜሴጅ እንትና አደረገኝ። ከዛ ውስጤ አልተቀበለውም፣ ተረበሸ። በፍጹም ይሄ ያ ማሽን ወደ ቤት ከመጣ በኋላ ጥሩ ስሜት የለኝም። ስለዚህ ወንድሜም ስለዛ ነገር ሲያወራ በቃ ጥሩ ስሜት የለኝም። ያ ማለት ነው መንፈስ ኖ ዶንት ዱ ዳት ዶንት ሴንድ ኢት ይሄ ነገር ችግር ያመጣብሃል ዶንት ዱ ኢት ይላቸዋል። እናንተ እንኳን ባታውቁት በዚህ በዛ ብሎ እናንተ ችግር ውስጥ እንዳትገቡ እግዚአብሔር የራሱ መንገድ አለ። አያችሁ ከዛ በኋላ ከስንት ጊዜ በኋላ ነው እንግዲህ እዚህ ሰውዬ ታሪክ ካየው በኋላ ነው ለዛ ለኢትዮጵያ ላለው ወንድሜ ስማ እንዲህ ያለ እኮ እግዚአብሔር እንዴት እንደሚጠብቀን ታውቃለህ ብለን ሁለታችንም የእግዚአብሔርን ጥበቃ አየንበት ማለት ነው። ይሄ ኢትስ ኖት ጆክ፣ ይሄ በጣም ሲሪየስ ነገር ነው የምነግራችሁ። ብዙዎቻችን የምንሸወደው በሚገርመው ነገር ራሳችን ስማርት የሆንን ይመስለናል። በጣም የሚገርማችሁ እግዚአብሔር ከኛ ጋር ከሌለ የሱ ህልውና ከኛ ጋር ከሌለ የኛ ፕሮቴክሽን ባዶ ነው። ምክንያቱም የእግዚአብሔር ቃል ራሱ ሲናገር ጠባቂ ቤትን ካልጠበቀ ጠባቂ በከንቱ ይለፋል። ሰውን የሚጠብቀው የሰውን ቤት የሚጠብቀው እግዚአብሔር ነው እንጂ ሰው ጠብቀው አይችልም። ምክንያቱም ተኛላችሁ። ሌባ በየትኛው ሰዓት እንደሚመጣ እኮ አናውቅም ሁላችንም። እግዚአብሔር ግን በሁሉ ሰዓት አይኑ ከኛ ጋር ስላለ ሁል ጊዜ ይጠብቃል። ስለዚህ በዚህ አጋጣሚ ወደፊት ናዝራዊ ላይ ወይ ደግሞ ይሄ ሰውዬ ላይ ወይ ሌሎች ሰዎች ላይ ሆኖ ነገር እንዳይሆን የመጀመሪያው ፕሮቴክሽን ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ ኢየሱስ ክርስቶስን አዳኝ አድርጉና መንፈስ ቅዱስ በምታደርጉት ነገር ሁሉ አድቫይዘራችሁ ይሆናል። እሱ መካሪያችሁ ይሆናል። እሱ መሪያችሁ ይሆናል ማለት ነው። ስለዚህ የመጀመሪያው ፕሮቴክሽን ይሄ ነው። ከዛ ወደ ሁለተኛው ፕሮቴክሽን ደግሞ ስንሄድ መጽሐፍ ቅዱስ ሲናገር ሰው ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርድሃል ይላል። እንግዲህ ጥንቃቄ የሚለው ደግሞ ለእግዚአብሔር ከሰጠን በኋላ ደግሞ የኛን ደግሞ የራሳችን የሆነውን ደግሞ በራሳችን አስተሳሰብ በራሳችን ደግሞ ጥንቃቄ ማድረግ የሚገባን ነገር አለ ማለት ነው። ለምን? ምክንያቱም በእንደዚህ አይነት ኬዞች ላይ በጣም ሲሪየስ ሆነን ህጉ ምን ይላል፣ ያ ነገር ምንድነው የሚያደርገው፣ ይሄ ነገር ይፈቀዳል ወይ፣ ይሄ ነገር አይፈቀድም ወይ እያልን እንድንሄድ አሁን የናዝራዊና ሌሎችም ኬዝ እኛ ምን ያደርገናል? አዌርነስ ይሰጠናል ማለት ነው። ስለዚህ ይሄ በእኛ ፓርት በኩል ያለው ነው። ስለዚህ ይሄን ነገር የማወቅ እና የመጠየቅ ኃላፊነት አለብን ማለት ነው። እንዳልኳቸው የመጀመሪያው እግዚአብሔር ነው። ከዛ በኋላ ግን የእግዚአብሔር መንፈስ ራሱ ውስጣችን ይመጣና ይሄ ነገር ቼክ አድርገው ይላችኋል። ስለዚህ ያንን ነገር ቼክ ታደርጋላችሁ ማለት ነው። ስለዚህ እነዚህ ሁለቱ ጥያቄዎች አሉ ማለት ነው። በሶስተኛ ደረጃ እነዚህን ሁሉ አልፎ ነገሮች እንኳን ቢመጡብን ምንድነው ማድረግ ያለብን ብላችሁ ስታስቡ አሁን ኢዮብ ላይ የሆነውን አይታችኋል አይደል? ኢዮብ ላይ ይሄ ሁሉ ደረሰበት። ኢዮብ ግን የተናገረው መልስ በጣም እግዚአብሔርን በጣም የሚያስደስት ነው። ምክንያቱም ምንድነው ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ያ ማለት ምን ማለት ነው?
እንዲህ አይነት ነገር አልፎ በምንሰጥበት ጊዜ አንዳንድ ጊዜ እንደ ኢዮብ አልፎም ልንሰጥ እንችላለን። ፕሮቴክሽኑ ተነስቶ ማለት ነው። ልክ ኢዮብ እንግዲህ እግዚአብሔርን የሚያመልክ የነበረ ሰው ነው። እግዚአብሔር ባሪያዬ ያለው ሰው ነው እና እንደሱም አይነት አጋጣሚ ቢያጋጥመን ሁልጊዜ ማለት ያለብን በኢዮብ አይነት እይታ ውስጥ ካለን እግዚአብሔር ሪኮግናይዝ ያደረገው እይታ በክርስቶስ ውስጥ ዶረን ይሄ ነገር ቢሆንብን ምንድነው የምንለው ማለት ነው? የእግዚአብሔር ልጆች ሆኖ ለተጠሩ ነገር ሁሉ ለበጎ እንደሚደረግ እናውቃለን ይላል እግዚአብሔር ቃል። ስለዚህ ከዛ ውስጥ እግዚአብሔር ብዙ ነገር ያወጣል። ሰዎች እስር ቤት ይገባሉ። እስር ቤት በሚገቡበት ጊዜ የሚገርማችሁ እስር ቤት የእግዚአብሔርን ቃል የሚያስተምሩ ብዙ ሰዎች አሉ። የህይወት አስተማሪ የሚሆኑ ብዙ ሰዎች አሉ። አንዳንድ ጊዜ ሻማ ራሱ ይቀልጥና ግን ለሌሎች ብርሃን ይሰጣል። እና አሁን ኢዮብ በጣም ብዙ ነገር ነው የተሰቃየው፣ ግን ለብዙዎቻችን ትምህርት ሆኗል። እግዚአብሔር ደግሞ በኋላ ላይ ያው ደብል ፖርሽን ነው የሰጠው፣ ሁሉን ነገር በእጥፍ ነው የሰጠው። ያ ማለት እግዚአብሔር ይክሳል በምንሆንበት ነገር ማለት ነው። ስለዚህ አሁንም ናዝራዊ እግዚአብሔር እሷ ላይ ምን አይነት አጀንዳ እንዳለውና በኋላ ስትወጣ እንግዲህ የምናየው ሊሆን ይችላል። እና በአብዛኛው እግዚአብሔር የመረጣቸውን ሰዎች ይችላሉ የሚላቸውን ሰዎች ነው እንዲህ የሚያደርገው ማለት ነው። ስለዚህ አንዳንዴ ምክንያቱም ከምትችሉት በላይ አትፈተኑ ነው የሚለው። ስለዚህ እግዚአብሔር ጸጋ ይሰጣታል። አሁን ናዝራዊን ጸጋ ይሰጣታል እግዚአብሔር። እኛ ከምናስበው በላይ በጣም ከፍተኛ የሆነ ጸጋ ተሰጥቷት ትኖራለች። ምክንያቱም መኖሯ ራሱ እስካሁን ድረስ መቆየቷ ራሱ የጸጋው ምስክርነት ነው። አንዳንዴ ጸጋውን ራሱ ሪኮግናይዝ ላናደርገው እንችላለን። የምናደርግበት ጊዜ ሊወስድ ይችላል። ስለዚህ በእንደዚህ አይነት ሁኔታ ውስጥ በዚህ ሁኔታ ውስጥ ያላችሁ ሰዎች ወይ ደግሞ ዘመዶቻችሁ የምታውቋቸው ሰዎች ያሏችሁ ጸልዩላቸው። እግዚአብሔር ለነዚህ ሰዎች ጸጋ እንዲሰጣቸው እግዚአብሔር ልጁን ልኮ እነዚህን ሰዎች በክርስቶስ እንዲያድናቸው በርቱና ጸንታችሁ ጸልዩላቸው። ምክንያቱም እንደነዚህ አይነት ሰዎችን ነው እግዚአብሔር የሚፈልገው። እንደነዚህ አይነት ሰዎች ልባቸው ቅርብ ነው። ልባቸው ቅርብ ነው። የእግዚአብሔርን ልብ ለማግኘት በጣም ቅርብ ነው። ሌላው ሰውማ በጣም ቢዚ ነው፣ ምክንያቱም በብዙ ነገር ተይዟል። ስለዚህ ይሄ ነገር በሚሆን ጊዜ ቤተሰቦቻቸውም መረበሽ የለባቸውም። ምንድነው ማድረግ ያለባቸው? እነሱ ራሳቸው በክርስቶስ አምነው በክርስቶስ ሁል ጊዜ በክርስቶስ ሆነው እሷ እንድትድን መጠየቅ አለባቸው። ምክንያቱም ይሄ አጭር ጊዜ ነው። አንዳንድ ጊዜ ሰዎች ለረጅም ጊዜ ታስረው ለ10 ዓመት ሊፈቱ ይችላሉ። ዲስ ዊክ 2-3 ኒውስ ሰምቻለሁ። ካናዳ ውስጥ አንዱ 30 ዓመት ነው የታሰረው፣ አንዱ 17 ዓመት ነው የታሰረው። ግን ሁለቱም የታሰሩት በውሸት ነበር ማለት ኬዛቸው ታይቶ ዲኤንኤ ቼክ ተደርጎ ምናምን እንግዲህ በስህተት ነው የታሰሩት ተብሎ የሚለቀቁ ብዙ ሰዎች አሉ። እነዚህ ሰዎች ከወጡ በኋላ ምን ያህል ጊዜ ነው በምድር ጊዜያቸው ብላችሁ ብታስቡ 10 ዓመታት ሞላል። ትልቁ ነገር ግን ከዚህ በኋላ ለዘላለም የሚኖሩበትን ህይወት ልጆች ሰዎቹ እንዲያገኙ ማድረጉ ነው ወሳኙ እንጂ የምድር ህይወታችንማ የሁላችንም አጭር ነች። ፕሪዝንም ገባን በዓለምን ብንኖር አንዳንድ ጊዜ ዲፍረንስ የለውም። ክርስቶስን ካላገኘን ሁላችንም በኃጢአት እስር ቤት ውስጥ ነው ያለነው። ስለዚህ የአመታት ጉዳይ ነው። ስለዚህ ከሰው ከእስር ቤት ከወጣ በኋላ የዘላለም ህይወቱን እንዲኖር ጥሩ ህይወት እንዲኖር መንፈሳዊ ነገሩን እንዲያስተካክል ነው ሁላችንም መትጋት ያለብን። ምክንያቱም ብዙ ሰው ብዙ አመት ታስሮ ከወጣ በኋላ በጣም አጭር ጊዜ ነው ያለችው ለመኖር ማለት ነው። ስለዚህ ያቺ የሚኖርባትን በጸጸትና በምሬት እንዳይኖር እግዚአብሔር ያን ጸጋ ከሰጠው ያ ሁሉ ነገር ለበጎ ነው። ሰዎች እንዳስተምርበት ነው። እግዚአብሔር ይባረክ። እንደውም እንደዛ ባረገኝ ኖሮ እኮ እኔ አሁን የጌታ መንግስት አላገኝም ነበር ብለው ሰዎች እንዲናገሩ ያደርጋል። ይሄ የሚያሳየው በምንሄድበት በምናልፍበት ነገር ሁሉ እግዚአብሔር እንደማይሳሳትና ወደ ኋላ ተመልሰን የጸጸት ህይወት እንዳንኖር ነው። እኔ 26 ዓመቴ ነው ከኢትዮጵያ ከወጣሁ ብያቸዋለሁ። ኢትዮጵያ ተመልሼ አላውቅም።
ግን እንደተማረ ሰው ብዙ ኤክስፔክት እንደሚያደርግ ሰው በጣም በሳጭ ነበር አመታት ባለፉ ጊዜ። ግን የጌታ መንፈስ ወደ ውስጤ በመጣ ጊዜ ግን ይሄ የጥፋተኝነት መንፈስ፣ ይሄ ጊልት፣ ይሄ ሪሞርስ እንትን ሁሉ ነገር በቃ ከአእምሮ ውስጥ ወጥቶ ሄደ፣ በቃ ጠፋ። እና ዛሬ ላይ እንኳን እግዚአብሔር በዚህ ሁኔታ አሳልፍና የዘላለምን ህይወት ሰጠኝ። ምክንያቱም እዚህ ማገኛት ህይወት ምንም የሚጠቅመኝ ነገር አልነበረም። ያቺ 10 ዓመት 20 ዓመት እንደው ስደት ላይ ያጠፋኋት ምላት ህይወት ስትሬት ብትመጣ ነው ምንም ሚኒንግ ትርጉም ያለው ህይወትም አልኖርበትም ነበር። ምናልባትም ልጠፋበት ይሆን ነበር አላውቅም። እና በመጨረሻ ላይ በጣም ደስ የሚል እርካታ ይሰጣቸዋል። ስለዚህ ለናዝራዊ እንጸልይላታለን። እግዚአብሔር ብርታት፣ በተለይ ደግሞ ሁሉ ነገር ጸጋው ኃይለኛ ነው። ክርስቶስ በጣም የሚገርማቸው በቃ ሰው የማይችለውን ነገር የሚችለው በክርስቶስ ጸጋ ሲኖር ብቻ ነው። ስለዚህ የክርስቶስን ጸጋ ናዝራዊ እንድታገኝ ሁላችንም እንጸልይላት። ነገ ወጣ ደግሞ ኢየሱስ ክርስቶስ ምን አይነት ፓወርፉል የሆነ አምላክ እንደሆነ ትመሰክራለች ብዬ አስባለሁ። እና እዛ ሰው ይበለን። እንግዲህ ለዛሬ ያቀረብኩላችሁ ይህንን ይመስላል። እንግዲህ ከራሴ ኤክስፒሪየንስ ነው ይህን የምናገረው፣ እውነተኛ ታሪክ ነው የነገርኳችሁ። እንደ እግዚአብሔር ፍቃድ ደግሞ በሌላ ፕሮግራም እስከምንገናኝ ጌትሽ አዲሱ ሰው ነኝ። ስላዳመጣችሁ አመሰግናለሁ። መልካም ጊዜ ሆንላችሁ ብዬ እሰናበታለሁ።